ሰላም እንዴት ናችሁ? ዛሬ ደግሞ አንድ አዲስ ከተማ አስተዋውቃችኋለሁ። እቺ ከተማ ለቱሪስቶች አመቺ ናት። በተለይም ደግሞ ለሀገራችን ኢትዮጵያ በእጅጉን አስፈላጊ የሆነች ብዙዎቻችን በምንመገበው ምግብ ውስጥ የምንጠቀመው ጨው ከዚሁ ከተማ የሚመጣልን ስለሆነ ሁላችሁም እቺ ከተማ ለማየትና ለመጎብኘት ራሳችሁን ታዘጋጁ ጋብዛችኋለሁ። አሁን የሚገኘው አፍዴራ ከተማ ነው። አፍዴራ ከተማ ከአፋር ክልል ካሉ ከተሞች መካከል አንደኛዋ ናት ማለት ነው። አፍዴራ ከተማ ሁላችንም እንደምናውቀው የጨው እርሻ በመባል የሚታወቅ ቦታ ያላትና ለመላው የኢትዮጵያ ሕዝብ ለአብዛኛው ማለት በሚቻል ደረጃ ጨውን ልክ እንደ እርሻ ያረሰች ለሁሉ የምታዳርስ በተለይም ደግሞ ይሄ ነጭ ወርቅ እየተባለ የሚቀጥል ስም የተሰጠው የጨው ምርት ያለባትና ብዙዎች ሊያዩት ሊጎበኙት የሚፈልጉት ከተማ ነው ማለት ነው። አፍዴራ ከኢኮኖሚ የጀርባ አጥንትነቱ በተጨማሪ የዚህ የቱሪስት መስህብ እንደሆነ ቀጥሏል ማለት ነው። እንግዲህ አፍዴራን በወፍ በረር ከመግቢያው ጀምሬ እስከ መጨረሻው ያለው ለማስቃኘት ሞክራለሁ። እናንተ ግን ይህንን ጨው ስታዩ በተለይ ምግብ ስትመገቡ ሁሌም ከሌላችሁ ሊጠፋ የማይገባ ጨው ነውና ስለዚህ በምግባችሁ መሃል ላይ ታስታውሷት የሚገባ ከተማ ናት አፍዴራ ከተማ ማለት ነው። ይህ የምታዩት ጨው በቀላሉ ከተፈጥሮ ከተሰጣቸው ጸጋ በረከት ከጨው ባህር እየተቀነሰ በተፈጥሯዊ መንገድ በትነት መንገድ ማለት ነው ይህን ጨው እየተመረተ ወደ መላው ኢትዮጵያ የሚታለፍባት ከተማ ናት ማለት ነው አፍዴራ ከተማ። ስለዚህ ሁላችሁም አፍዴራን መጣችሁ እዩዋት፣ ጎብኟት። በውስጡ ያለውንም ደግሞ በረከት ለማግኘት በከተማዋ ላይ ኑራችሁ ኢንቨስት አድርጉባት ላለው በግሌ። ስለዚህ አፍዴራ ከተማ በአሁኑ ሰዓት አፋር ክልል ውስጥ የሚገኝ ከተማ ነው ማለት ነው። እንግዲህ እስኪ በአፍዴራ ከተማ እንደምታዩት ፋብሪካዎች የጨው ፋብሪካዎች በብዛት እየተገነቡና በስራ ላይ ያሉ አሉ ማለት ነው። አፍዴራ ከተማን ከመጀመሪያው ጀምሬ እያስጎበኛችሁ ነው። ይሄ ከመግቢያው አካባቢ ያለ ነው። ግን አፍዴራ ከተማን እያስጎበኛችሁ እናንተ ግን ፎሎ፣ ላይክ፣ ሼሩ በመሃል እንዳይረሳ። እንደዚሁም ለብዙዎች ድረስ ደግሞ ሪፖስት እያደረጋችሁ ሌላው ምናልባት ይሄ ቪዲዮ አንድ ቀን ለሪፈረንስ ይጠቅማችሁ ይሆናልና ሁላችሁም ይህንን ቪዲዮ ሴቭ እንድታደርጉት መክራችኋለሁ። እንግዲህ አፍዴራ ከመግቢያው ጀምሮ ይህን ይመስላል። በተለይም ቤቶቹ ከአፋር ክልል ካሉ ከተሞች መካከል በሙቀታማ የአየር ሁኔታ የምትታወቅ ስለሆነች ቤቱ በእንደዚህ አይነት መልኩ ነው የአየር ሁኔታ መሰረት ያደረገ ቤቶች ናቸው የሚሰሩት ማለት ነው። እንግዲህ አፍዴራ ይሄ ዋናው የአስፋልቱን መንገድ ይዤ በግራና በቀኝ ያሉትን ለእናንተ